በቅድሚያ እንኳን ለዛሬ ቀን አደረሰ። Thank you so much. እሺ ዛሬ እንግዲህ የተገኘ ነው ኢትዮ ቱ አሜሪካና ኔትወርክ ቱ ኔትወርክ ጋር አምባሳደርነት ስምምነት አድርገህ ነው እና ይሄን አምባሳደርነት ስምምነት በምን መስፈርታቸውን እንዴት ተቀብለህ ነው አንተስ መስፈርቱን አሟልተ ነው ወይ የሚለውን እስቲ በዝርዝር ብታስረዳኝ። በደንብ ያው እንግዲህ አሁን የኔ ፓሽኔት የሆንኩበት ነገር እንደው መሰለሽ የኢትዮጵያን ቢዝነሶች በጣም እያደጉ ነውና እነሱም በቃ ዓለም አቀፍ እይታ ይገባቸዋል ብዬ አስባለሁ ከኢትዮጵያ የበለጠ which is ፎከሳችን አሁን ምንድነው ያለው ኢትዮጵያና ዲያስፖራ ኮሚኒቲ ማገናኘት ነው። ስለዚህ አሁን በቶሮንቶ ነው የምንጀምረው ከዛ ወደ ዋሽንግተን ዲሲ እንሄዳለን ሰፕተምበር 27 ቶሮንቶ ላይ ዋሽንግተን ዲሲ ደግሞ ኦክቶበር 4 ላይ ማለት ነው። ከዚህ አልፈን ደግሞ በእርግጠኝነት ወደ ዩሮፕ እንዞራለን የተለያዩ ሀገራቶች እየዞርን የኢትዮጵያ ቢዝነሶችን ይዘን ዲያስፖራዎችን እንደምናስተዋውቅ በጣም እርግጠኛ ነኝ። ከቲክቶክ በተጨማሪ በምን ዘርፍ ድርጅቱን ልታስተዋውቅ ተስማምተሃል? እንግዲህ እኔ እንደ አንድ ሚዲያ በደንብ ራሴ ገብቼ ማስተዋወቅ ነው የምፈልገው። እነዚህ ቢዝነሶች እድል ይገባቸዋል መታየት ስለሚገባቸው ራሴ ወደ ኤግዚቢሽኑ ገብቼ በደንብ ያለበት ሁኔታ ምን አይነት ቢዝነሶች እንደሆኑ እያሳየውኝ እኔ ራሴ ቭሎግ አደርጋለሁ። እሺ አዶናይ ሲነሳ ያው ወጣቱን በማነቃቃት በአጠቃላይ የወጣቱ ተጽዕኖ ፈጣሪ ተብለህ ነው። እውነት አዶናይ ወጣቱን ተጽዕኖ ፈጥሬ ያለው ብለህ ታስባለህ? ለወጣቱ አዲስ ነገር አምጥቻለሁ ብለህ ታስባለህ? አይ ቲንክ ምስክርነቱ ይታያል ብዬ አስባለሁ። ከዚህ በፊት ሜቢ ላይ ይታይ ይችላል። በዚህ ምክንያት ሰፕተምበር 26 አዋርድ ሊቀበል ነው የአበበ ቢቂላ አዋርድ እና እነዚህ ነገሮች አንዳንዴ ያረጋግጡልኛል። ከነዚህ በላይ ግን መተው በቅርበት መተው ያገዝኳቸው ሰዎች በምን እንዳገዝኳቸው ሲነግሩኝ ያረጋግጥልኛል ተጽዕኖ ፈጣሪ መሆኔ። እሺ በቅርቡ ደግሞ የቲክቶክ አካዳሚ ከፍተሃል እና ያ አካዳሚን ለመክፈት ምን አይነት አነሳሳክ? ምክንያቱም እናንተ የመጣችሁበት ይታወቃል። አካዳሚ አልነበረም በራሳችሁ ጥረት ነው እና ያ አካዳሚ ምን አይነት ለውጥ ያመጣል ብለህ ታስባለህ? እንግዲህ ምን ላለው መሰለሽ የአዲሱ መርካቶ ቲክቶክ ነው። አዲሱ መርካቶ ቲክቶክ ነው። ድሮ መርካቶ ለመግባት ስንት ሰው እንደተሯሯጠ ታውቂያለሽ። አሁን መርካቶ ገብተሽ ትልቅ የሆነ አሪፍ የሆነ ቦታ ላይ ምናምን ለማግኘት ከባድ ነው በጣም። አሁን ቲክቶክ ያለበት ደረጃ የድሮ መርካቶ ይሄ ሲጀምር አካባቢ ያለ አይደለ ሰው አልገባውም። እዛ ቦታ ላይ ነን ያለ ነው። የኢትዮጵያ ትልቁ ማርኬት ፕሌስ የሆነው ቲክቶክ ነው which is ገዢና ሻጭ የሚያገናኝ ማለት ነው which means እያንዳንዱ ሰው ህይወት መቀየር ይችላል በቲክቶክ ማለት ነው። አሁን ቲክቶክ ላይ አልጎሪዝሙን ለመረዳት እንዴት ነው የሚሰራው ምንድነው ቫይራል የሚወጣው ምንድነው ቢዝነስ የሚቀየር ነው ለማወቅ 4-5 አመት ወስዶብኛል። ግን ደግሞ አካዳሚውን ከከፈትኩት የኔ ስህተቶችን አርሜ እንዴት አድርገው የ4 አመት ስህተት ወደ 6 ወር ስኬት እንደሚቀይሩ ማስተማር የኔ ዓላማ ነው። ለዛ ነው ቲክቶክ አካዳሚውን የከፈትኩት። ስለዚህ የበለጠ ተጽዕኖ ያመጣል ብለህ ታስባለህ ማለት ነው? እናሳ ታያለሽ በጣም ብዙ ወጣት 18 አመት የ17 16 20 ምናምን እንደ ፈረንጆቹ በጣም ሰክሰስፉል የሆኑ ማልቲ ሚሊዮነር ሰዎች እንደሚኖሩ በጣም እርግጠኛ ነኝ እኔ። ደስ ይላል። የቀጣዩን ቲክቶክ አዋርድ እንዴት ነው አነሳለሁ ብለህ ታስባለህ? አዋርዱ አይ ቲንክ እሸነፋለሁ የሚል ሀሳብ የለኝም። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። it's just what it is you know ቤቱ ቦሌ አካባቢ ቢሆን ብያለሁ። ያለፈው አመት ሰፈር መምረጥ ጀምሬያለሁ። ግን ልንገርሽ ምንድነው መሰለሽ እግዚአብሔር ነው የሚወስነው። የእግዚአብሔር ውሳኔ ነው። ሌላ ሰው ከመረጠ እግዚአብሔር ነው የሚመርጠው። እኔ ምንም ቦታ የለኝም እግዚአብሔርን የማስገደድ። ከተሸነፍኩኝ እቀበለዋለሁ የታባቱ ካሸነፍኩኝ ደግሞ እሱን ሄጄ ነው ማመሰግነው። አዶናይ ከቲክቶክ ውጪ ምን ያስደስተዋል? ሌላ ለየት ያለ ነገር ምን ያስደስተዋል? ተፈጥሮ ወዳለሁ በጣም። መልካም በጣም አመሰግናለሁ።